የሰይጣን መልእክተኛ ነው ከሚል የሳሎን አሜት አይ እሱ ራሱ ሰይጣን ነው እስከመባል የደረሰውና በጊዜው የዓለማችን ቁጥር 1 አስማተኛ ሰው በመሆን በዓለም የድንጋድንቅ መዝገብ ላይ ስሙን ማስፈር የቻለው ይህ ሰው ዴቪድ ብሌን ይባላል። እንደ አውሮፓውያን አቆጣጠር በአፕሪል 4 1973 ዓ.ም የኒውዮርክ ዋሳኝ በሆነችው በብሩክሊን የተወለደ ሲሆን በአራተኛ ዓመቱ ነበር በማጂክ ፍቅር ተጠምዶ አቅሙን ለማዳበር መታተር የጀመረው። በሚኖርበት አካባቢ ማጂሺያኖች በየመንገዱ ላይ የተለያዩ የማጂክ ስልቶችን በመጠቀም ህዝቡን የሚያስናኑ የነበረ ሲሆን የዴቪድን ቀልብ የሳበው ይህ አይነቱ እውነት ነበር። ቀን ላይ በየመንገዱ ሲታዘብ የሚውለውን የማጂክ ጥበብ ማታ ላይ ከእናቱ ጋር በመጫወት ማዳበር የጀመረው ታዳጊው የማታ አልል ጥበቡን እያሳደገ በመምጣት አሁን ከደረሰበት ደረጃ ላይ ለመድረስ ችሏል። ዴቪድ ብሌን ከሰራቸው ታላላቅ የማጂክ እውነቶች የተወሰኑትን ብንመለከት እጅን በአፍ የሚያስጭኑ ሆነው እናገኛቸዋለን። አንደኛ ባሪዳ ሊቭ እንደ አውሮፓውያን አቆጣጠር በ1999 ዓ.ም በኒውዮርክ ውስጥ የተካሄደ ሲሆን በዚህም ዴቪድ ከነህይወቱ ለ7 ቀናት ለሰዎች በሚታይ መቃብር ሳጥን ጉድጓድ ውስጥ ተቀብሮ የቆየ ሲሆን ከ7 ቀናት በኋላ ያለምንም ጉዳት ከተቀበረበት ጉድጓድ መውጣት ችሏል። ሁለተኛ ፍሮዘን ኢን ታይም እንደ አውሮፓውያን አቆጣጠር በ2000 ዓ.ም የተካሄደ ሲሆን በከባድ የበረዶ ድንጋይ ክምር በታጠረ ቀዝቃዛ ከባቢ ውስጥ ለ63 ሰዓታት ማለትም ለ2 ቀን ከ15 ሰዓታት ያህል ቆይታ በማድረግ መውጣት ችሏል። ሶስተኛ ቨርቲጎ እንደ አውሮፓውያን አቆጣጠር በ2002 ዓ.ም የተካሄደ ሲሆን የ100 ሜትር የጫማ ከፍታ ባለው ምሰሶ ላይ ህዝቡ በነቂስ ታድሞ እየተመለከተው ለ35 ሰዓታት ማለትም ለ1 ቀን ከ11 ሰዓታት ያህል መቆም ችሏል። አራተኛ ድራውንድ ሊቭ እንደ አውሮፓውያን አቆጣጠር በ2006 ዓ.ም የተካሄደ ሲሆን በዚህ ሁነትም ህዝቡ ታድሞ እየተመለከተው ውሃ በተሞላ ትልቅ ቁስ ውስጥ በመግባት ለሳምንት ቆይቶ መውጣት ችሏል። አምስተኛ ሪዞልድ ወርልድ ሪካርድ እንደ አውሮፓውያን አቆጣጠር በ2008 ዓ.ም የተካሄደ ሲሆን ህዝብ በታደመበትና የተለያዩ የቴክኖሎጂ መፈተኛዎች በተጠመዱበት እውነት ላይ 17 ደቂቃ ከ4 ሰከንድ ያህል ትንፋሽ ዋጥ ስልቅጥ አድርጎ በማዋጥ ፒተር ኮላት በተባለ ግለሰብ ተይዞ የነበረውን የ16 ደቂቃ ከ32 ሰከንድ ሪካርድ መስበር ችሏል። ስድስተኛ ኤሌክትሪፋይድ ህዝቡ በታደመበት የተካሄደውና እጅግ አስፈሪ በሆነ መልኩ እንደ አውሮፓውያን አቆጣጠር በ2012 ዓ.ም የተካሄደው አስደማሚ ሁነት ሲሆን ዴቪድ ብሌን የኤሌክትሪክ ሞገድ በተሞላ ቁስ ውስጥ ለ72 ሰዓታት ማለትም ለ3 ቀናት ያለምንም ጉዳት መቆየት የቻለበት የዓለም ህዝብን ያነጋገረ ድርጊት ነበር። ከላይ የተጠቀሱት የዴቪድ ብሌን እጅግ አደገኛና የታሰበ ሁኔቶች ከብዙ በጥቂቶች ቢሆኑ በ4 ዓመት የጨቅላ ዕድሜ የተጀመረው ጉዞ እስከ ዛሬ በመቀጠል እነሆ በያዝነው የፈረንጆቹ 2026 ዓ.ም ላይ 53ኛ ዓመቱን ይዟል። ዴቪድ በአሁኑ ወቅት የማጂክ ስልቱን በመቀየር እየሰራ ያለ ሲሆን በቴሌቪዥን መስኮት በሚታዩና በቀጥታ በሚተላለፉ ፕሮግራሞች ጭምር ዓለምን ማስደመሙን ቀጥሏል።